አስራችሁ ስታሰቃዩ ቀላፊቷ እኔ ወይ ዛሬ ደግሞ የኔ ውዳማቼ ሼፍ ሆኖ መጣ እንዴ! ሁሉ ነገር በርግጥ ያምርበታል የምር። በነገራችን ላይ የወጋ ቢረሳ የተወጋ ይረሳም ነው ነገሩ፣ ብድር በምድር ማለት ነው አማቼ። ለማንኛውም ግን በቅድሚያ ከሀይሚዬ ጋር እንደዝፏ ብላችሁ ስለመጣችሁ በጣም ደስ ብሎኛል። ለዛ እኮ ነው በባልና ሚስት መሀል አልገባም ያልኩት ለዛ ነው ማለት ነው። እናማ ውዶቼ ዛሬ ዙረት ነበርኩኝ። መጀመሪያ ግን ሰላም ጤና ይስጥልኝ፣ እንደምን ዋላችሁልኝ? ሰላማችሁ ብዝት ይበልልኝ ውዶቼ። የምሬ ነው ምላችሁ። እኔ እንደዚህ ቡርጌና ሀይሚ እንደዚህ ፏ ብለው መተውማ ደስቴን ሳልገልጥ ምናምን ነገር ቪዲዮ ሳልሰራማ አልተኛም በሚል ነው እኔ በዚህ ሰዓት ቪዲዮ እየሰራ ያሉትኝ። ራሱ መሽቷል ኦልሬዲ። የሆነ ቤት አልነበርኩኝም ውዶቼ፣ የሆነ ቦታ ሄጄ ሱቅ ሄጄ ማለት ነው። ለዛ ነው እና ግን ስመጣላችሁ ወደ ቤት ስመለስ ብሩኬና ሀይሚ ጭራሽ ብሩኬ ሼፍ ሆኖ ማዶ ገብቶ ምግብ ሰርቶ ለካ ለቅማምዬና ለሞፍታ ግብዣ እያደረገ ነው። ጨው የተሞላበት ምግብ ማለት ነው። ይገርማል። በቅድሚያ ግን ማለት ነው እግዚአብሔር እንኳን ደስ አላችሁ። ተጨንቃችሁ የነበራችሁ ብሩኬና ሀይሚ የሆነ ነገር በመሀላቸው ሲፈጠር ለተጨነቃችሁ፣ እንዲሁም ብሩኬን ስትሰድቡ ለነበራችሁ ይውላችሁ አያችሁ፣ የተዋደደ ሰው አይለያይም። እኔም ሀይሚን ልተዋት አልችልም፣ እሷም እኔን ልትተወኝ አትችልም፣ ልንለያይ አንችልም ምናምን ብሎ ዛሬም ተናገረ። ከዚህም በፊት ተናግሯልና የተዋደደ ሰው ምንም ቢሆን አይለያይም ውዶቼ። ሊለያይ የሚችለው የቱ ሰው መሰላችሁ? አብራችሁ የምትኖሩት ሰው ብትበድሉትም የሆነ ነገር ብትደራረጉ ከዛ በኋላ ውስጣችሁ እሺ አይልም። ተንኮል ነው የሚያስብ ውስጣችሁ ማለት ነው። እሱ እንደዚህ ያደርገኛል የሚል በቃ ተንኮል ያስባል ልባችሁ ንጹህ አይሆንም ማለት ነው። እና ብሩኬና ሀይሚ ውስጥ ደግሞ ያለው ፍቅር ነው። ፍቅር ደግሞ መልሶ ያገናኛቸዋል። መልሶ በቃ ፍቅር አስተሳስሯቸዋል። ስለዚህ ምን ልላችሁ ፈልጌ ነው፣ ያው ብሩኬ ነግራችኋለሁ እኛን ለመፈተን እሱ ተናገረው አንተ እኛን ለመፈተን ብሩኬ ምን ያክል ነው የሚለውን ለማወቅ እና ለካ እኔን አብዛኞቻችሁ አታቆኝም ምናምን ነገር እንደማታቆኝ ነው የተረዳሁት ብሏል። አው ምን መሰለ ብሩኬ እናውቃለን። እኔ በነገራችን ላይ ብሩኬን እንደዛ ብዬ አልጠረጥረውም። ነገር ግን ደግሞ ምን መሰላችሁ ሴትና ወንድ የሚለው ጋር ስንሄድ ይከብዳል። የሚያሳስታችሁ ሴጣን ስለሚያሳስት ነው እንጂ ብሩኬ እንደዛ አይነት ተራ ነገር ያደርጋል ብዬ እኔ አላስብም። ምክንያቱም ምን መሰላችሁ ደጋግሜ ከዚህም በፊት ነግራችኋለሁ። ብሩኬ ሀይሚን ለተራ ነገር ቢፈልጋት ኖሮ ይህን ያክል አመት አክብሯት አይኖርም ነበረ። ለክብሯ የሚጨነቅ ነው እና ለተልካሻ ነገር ለስሜቱ የሚጨነቅ ሰው አይደለም። የምሬን ነው የምላችሁ፣ ለሀይሚ ክብር የሚጨነቅ ሰው ነውና በዚህ በኩል እንኳን እኔ የምሬን ነው የምላችሁ ደጋግሜ ነው የምመሰክርላት። ደጋግሜ ወንድ ልጅ ከባድ ነው። እሱም ከዚህ በፊት ተናግሮታል። ከባድ ነው ወንድ ልጅ አስቸጋሪ ነው ብሏል። እና ይሄ ነው ብዬ ባልዘረዝርላችሁም፣ ይሄ ነው ብዬ ባልዘረዝረውም ብቻ ከባድ ነው ነገሩ። ግን እሳ ዛሬ ደግሞ ሼፍ ሆኖ ፓስታ ሰርቶ ለቅማምዬና ለሙፍታ ያው ጨው ጨምሮ ነው ያበላቸው። ከዚህ በፊት ያደረጉት ነገር አስረው ያሰቃዩትን እግሩን አስረው ዱኤት ሲበትኑበት ውሃ ሲደፉበት ምናምን ያ ነገር ደግሞ በጣም ቁጭት ብሎት ነበረ። ዛሬ ደግሞ እሱ በጨው ጨጓራቸው ልጦታል ማለት ነው። እና በቀል ይላቸዋል። እንደዚህ ነው፣ ድንገተኛ በቀል ይባላል ይሄ። በእርግጥ እንግዲህ ሁሉም ነገር አልፎ ሁሉም ነገር እንትን ተብሎ ተቋይቶ ሰላም አብርዳችሁ አብራችሁ ስለመጣችሁ ከምንም በላይ እኔ ደስ ብሎኛል። የምሬን ነው የምላችሁ ውዶቼ። ማለት የተዋደደ ሰው ተለያይቶ አይለያይምና ባጭሩ ትዕግስት ይኖረን ነው እኔ ማለት እንፈልገው። በቃ ትዕግስት ይኖረን። ለማንኛውም ነገር ትዕግስት ቢኖረን ጥሩ ነው። ምክንያቱም በኋላኛው ስለምናፍርበት ውዶቼ፣ እኛ የምናፍርበትን ነገር ማድረግ የለብንም። ከአንደኛው ስህተት መማር አለብን። ሁለተኛ ስህተቶች መደጋገም የለባቸውም ማለት እፈልጋለሁ። በዛ አጋጣሚ እንኳን አብራችሁ መጣችሁልን ጨረቃዎች፣ እኛ እንወዳችኋለን። አብሮነታችሁን ስለምንፈልገው በቃ ይሄንን ነው የምንፈልገው። ይሄን ፈገግታችሁን ነው የምንፈልገው እና እኔ ከምንም በላይ ደስ ብሎኛል ቤተሰብ የምር አብሮ ስለመጡልን ማለት ነው።